بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتشن بالله سبحانه وتعالى فقاد زاري من قتلالن زاري من نايو انقدي كفل أمست نوم يهونو كفل أمست نوم من نايو نواقض الوضوء وضوء ما فرس نقراتوش مالتنو طيب ባለፈው ደርሳችን እንግዲህ ክፍል 4 ላይ ያየናቸው የውዱኡን መስፈርቶች አንድ ሰው ውዱእ በሚያደርግበት ሰዓት ማሟላት ያለበት ቅድመ ሁኔታዎች ነበር ያየነ የነበረው። ከዛ የሚቀጥለው ደግሞ ውዱእ የሚያጠፉ ነገራቶችን ይጠቅስልን ነው ማለት ነው። طيب ስለዚህ አንድ ሰው እነዚህን መስፈርቶችን አሟልቶ ውዱእ ካደረገ በኋላ ያ ውዱእ ደግሞ ምን ሊሆን ይችላል? ሊፈርስ ይችላል ወደፊት የሚጠቀሱ ነገራቶች ከተገኙ ማለት ነው። طيب فصل لينو في نواقض الوضوء في نواقض مات أفراشوش ويم يعطفو نغراتوش الوضوء وضوء يعطفو نغراتوش على نواقض الوضوء وضوء يعطفو نغراتوش يفرسو نغراتوش 4 أشياء أردت نغراتوش ناتشو نزي أردت نغراتوش كأردتو عندو كتغنية يو وضوء تفابن مالتنو طيب من البات انقدي يو ودفيت كنزي كأردتو كحديث من حيث كحديث كار ما يقطم ነገር ወይም ትክክለኛ ወራጂሁ من الناس ከመጠበት ሁኔታ ይኖራል على كل الاحوال እንግዲህ እዚህ ኪታቡ ላይ ምናለን አራት ነገራቶችን ውዱእ የሚያፈርሱ ነገራቶች አሉ አለ። የመጀመሪያ الاول የመጀመሪያው الخارج الاول የመጀመሪያው الخارج የወጣ ነገር አለ من احد السبيلين من احد ማት ከአንድ السبيلين ከሁለት መንገዶች ከአንዱ ከወጣ ማለት ነው። ከሁለት መንገዶች ይግድ ከሁለቱ መውጣት አይጠበቅም ማለት ነው። ከአንዱ የሆነ ነገር ከተገኘ ውዱእ ጠፋ ማለት ነው። እንግዲህ የሚወጣው ነገር ምንም ሊሆን ይችላል ወደፊት ራሱም ይጠቅስልናል ማለት ነው። እነዛ ሁለት መንገዶች ማን ናቸው ከተባለ ሚን ቁቡሊን የመጀመሪያ ቁቡል ሊሆን ይችላል። ቁቡል ብሎ ማለት እንግዲህ ያው የፊት ለፊት ብልታችን ቁቡል ተብሎ ይጠራል። አው ዱቡሪን ወይም የኋለኛ ብልታችን ፈጋራ ማለት ነው። የኋለኛው ብልት ማለት ነው። طيب ስለዚህ ከነዚህ ከሁለት መንገዶች ከአንዱ እንኳን የሆነ ነገር እንግዲህ ሸይ ነገር ማለት ነው። ምናልባት እንግዲህ ዛቲይም ሊሆን ይችላል ማዕናዊይም ሊሆን ይችላል። ዛቲይ ብሎ ማለት እንግዲህ የሚታይ ነገር ሊሆን ይችላል ወይ ፈሳሽ ነገር ሆኖ ወይም ደግሞ ፈሳሽ ነገር ሳይሆን የሚታይ ነገር ዛት ያለው ሊሆን ወይም ማዕናዊ ማለት ደግሞ ሪህ ነገር ሊሆን ይችላል ወይም እንደዚህ ልናየው ልንዳስሰው ማንችለው ነገር ሊሆን ይችላል ማለት ነው። ስለዚህ የትኛውም ነገር ከወጣ ውዱአችን ጠፋ ወይም ፈረሰ ማለት ነው። طيب ሪህ ሊሆን ይችላል አለ። ሪህ ማለት እንግዲህ ንፋስ ማለት ነው። ያው እኛ በተለምዶ የሚታወቅ ነው። ሪህ ሽታ ያለው ነገር ሊሆን ይችላል ከወጣ ሽታ ኖሮም አልኖሮም እንደማንም ሪህ ከወጣ አው ወይም غيره ከዛ ውጭ ያሉ ነገራቶች ማለት ከዛ ውጭ ያሉ ነገራቶች ከወጡ ምን ሆነ ውዱእ ጠፋበት አንድ ሰው ኢላ ሲቀር አልመንየ መንይ ሲቀር ማለት ነው። መንይ ሲቀር ማለት ምን ማለት ነው? ያው መንይስ ውዱእ አይደለም ግዴታ የሚያስደርገው ማለት ነው። ውዱእ አይደለም ግዴታ የሚያስደርገው ምንድነው? ወደ ሐደተል አክበር ከፍ ይላል ማለት ውዱእ እንግዲህ ሐደተል አስገር ነው የምንለው። ከሐደተል አስገር ወዴት ከፋል? ወደ ሐደተል አክበር ወደ ውዱእ ወደ ሙሉ ሻወርና ጉስል ወደዛ ከፍ ይላል ማለት ነው። ስለዚህ መንይ ሲቀር ብሎ ማለት መንይ ውዱእ አይጠፋበትም ማለት አይደለም፣ ወይም ውዱእ አለው ማለት አይደለም። መንይ ከወጣ በኋላ ግን ያቺ መንይ ማለት የዘር ፈሳሽ ማለት ነው። የዘር ፈሳሽ ከፈሰሰው ግዴታ የሚሆንበት ውዱእ ሳይሆን ግዴታ የሚሆንበት ምንድነው? መታጠብ፣ ሙሉ ሻወር ወስዶ እንደገና ውዱእ ማድረግ ነው ማለት ነው። طيب ስለዚህ እንደማንም የመጀመሪያው ውዱእ ከሚያስፈርሱ ነገራቶች ከሁለት መንገዶች ካንዱ የወጣ ነገር ካለ ውዱእ ይጠፋል ማለት ነው። الثاني ሁለተኛው زوال العقل عقልን የዓቅል መወገድ ዘዋል ማለት መወገድ ዓቅሊ የዓቅል መወገድ ማለት የአእምሮ መወገድ ማለት ነው። طيب የአእምሮአችን መወገድ ቢነውሚን አንድ በነውም ሊሆን ይችላል በእንቅልፍ ሊሆን ይችላል አው غيره ወይም ከዛ ውጭ ባለ ነገር ለምሳሌ ኢግማ አለ አውድቅ ምንለው ማለት ነው። ምናልባት አውድቅ ያለበት ሰው ውዱእ ቢኖረውም ከዛ በኋላ አውድቁ ምክንያቱም ራሱን ስለሚያስተው ምናልባት ሙሉ ሙሉ የመሳትም አለመሳትም ጉዳይ ሊኖር ይችላል። አኩል አህዋል ራሱን ስለሚያስተው ራሱን መቆጣጠር ስለማይችል በሰዓቱ ውዱእ ማድረግ ይኖርበታል። ሌሎችም ነገራቶች ሊሆኑ ይችላሉ አለ። طيب ከዛ በኋላ ኢላ ሲቀር ነውመ እንቅልፍ ሲቀር ቃዒድን የተቀመጠ ሰው እንቅልፍ ሲቀር አለ። ቁጭ ያለ ሰው ቁጭ ብሎ የተኛ ማለት ነው። ሙመኪኒን ያመቻቸው ሆኖ መቅዓደተሁ መቀመጫውን ያመቻቸው ሆኖ
ሚነል አርዲ ከመሬት ጋር ማለት ነው። ከመሬት ጋር መቀመጫውን አመቻችቶ ቁጭ ያለ ሰው ሲቀር ያ ሰው እስከሆነ ውዱእ አይጠፋበትም፣ ቢተኛም ውዱእ አይጠፋበትም አለ። ጠይብ ስለዚህ እንግዲህ እንደማንም ውዱእ ከሚያስጠፉ ነገራቶች ዘዋሉል ዐቅል ነው። በእንቅልፍ ሊሆን ይችላል አው ገይሪ፣ ግን እንቅልፉ ምን አለው ማለት ነው? አይነት አለው ማለት ነው። አሁን ሰውየው ቁጭ ብሎ ከተኛ ምን አይሆንም ማለት ውዱእ አይጠፋበትም። አመቻችተው ቃዒዲን የተቀመጠ ሲቀር ሙመኪኒን አመቻችተው መቅዓደተው ማለት መቀመጫው ሚነል አርድ ከመሬት ማለት እንግዲህ ሙሉ በሙሉ መሬትን አጥብቆ ይዞ ቁጭ ያለ ሰው ሲቀር አለ። እዚህ ላይ እሱም ተፍሲል አላደረገም። ተፍሲል አለው ማለት ይሄም የእንቅልፉ ብዛትና አናሳነት ይወስነዋል ማለት ነው። ምናልባት ይሄ ራሱ ምንለው ቁጭ ብሎ የተኛ ሰው እንቅልፍ ውዱእ አይጠፋበትም ተብሎ የሚባለው እንቅልፉ ቀለል ያለ እንቅልፍ ከሆነ ማለት ነው። ማለት ይሄ ማንገላጀት ምንለው ወይም አንዳንድ ለምሳሌ ቁጭ ብሎ ማዳመጥ ነገር አለ። ማዳመጥ የሚሰራው ነገር የተለያየ ነገር ያውቃል፣ የሚባለው ነገር ይሰማል፣ ግን ሙሉ መገንዘብ የተለያየ ማስተንተናት ነገራቶች አይኖርም። እንደዚህ አይነት እንቅልፍ ሲሆን ነው እንጂ ሙሉ በሙሉ ነገራቶችን ሚስትበት ደረጃ ከደረሰና ሙሉ በሙሉ የሚባለው ነገር ጭራሽ ማያቀበት ደረጃ ሽዑር የሚባል ነገር እውቀት የሚባል ነገር ማለት የሆነ ነገር እየተነገረ በፍጹም የማይሰማበት ደረጃ ድምፅም ይሁን ትርጉሙ ምንም ነገር አይሰማም፣ ምንም የሚረዳውም ነገር የለም። ስለዚህ እንደዛ ከሆነ ሙሉ እንቅልፍ ከሆነ ቁጭ ብሎ ቢሆን ውዱእ ይጠፋበታል ማለት ነው። ቁጭ ብሎ ቢተኛ ራሱ ውዱእ ይጠፋበታል። እንቅልፉ ምን ከሆነ ሙስተግሪቅ ከሆነ ማለት ነው። ሙስተግሪቅ ብሎ ማለት ምንድነው? ሙሉ ጭልጥ አድርጎ የወሰደው እንቅልፍ ከሆነ ማለት ነው። ግን እንቅልፉ ቀለል ያለ እንቅልፍ ማንገላጀት ሆኖ ወይም ቅድም መጀመሪያ እንዳልነው በተለያየ ሁኔታ ቀለል ያለ እንቅልፍ ከሆነ ያኔ ግን ውዱእ አይጠፋበትም ማለት ነው። ግን እንደዛ አይነት እንቅልፍ ሆኖ ምናልባት ተኝቶ ከሆነ ወይም ተጋድሞ ከሆነ በተለያየ ሁኔታ ከሆነ ያው የወጣ ነገር በደንብ አድርጎ እንትን ላይለው ስለሚችል ውዱእ ሊጠፋበት ይችላል ማለት ነው። ጠይብ ስለዚህ እንደማንም ሁለተኛው ዘዋሉል ዐቅል ዐቅልን መሳት ውዱእ የሚያስጠፉ ነገራቶች ናቸው። ሶስተኛው አሳሊሱ ሶስተኛው ኢልቲቃኡ መገናኘት በሸሮታይ ሁለት ሰውነቶች ከተገናኙ ረጁሊን ወምርአቲን ረጁሊን ማለት የወንድ ማለት ነው። የወንድና ወምርአቲን የሴት ሰውነቶች ከተገናኙ ማለት ነው። ጠይብ ምን አይነት የሆኑ ወንድና ሴት ሲባልም ከቢራይኒ አንድ ከቢር የሆኑ ትልቅ የሆኑ ማለት ነው። ተለቅ ያሉ ማለት እንግዲህ ምን ተለቅ ያሉ ማለት ምን ዓላመተል ብሉግ የደረሱ ማለት ነው። አጅነቢየይን አሁንም አጅነቢይ የሆኑ ማለት ነው። አጅነቢይ የሆኑ ማለት ምን ማለት ነው? ያው መጋባት የሚፈቀድላቸው እንደ ሸሪዓ መጋባት የሚፈቀድላቸው የሆኑ ማለት ነው። መጋባት ማይፈቀድላቸው እንደ ሸሪዓ መጋባት ማይፈቀድላቸው ቢነካኩ ችግር የለውም ውዱእ አይጠፋባቸው ማለት ነው እንዳባባሉ። ጠይብ አሁንም ሚን ገይሪ ውጭ ሓኢሊን ያለ መጋረጃ አለ። ያለ መጋረጃ ማለት ያለ በመካከላቸው ልብስ ነገር ሳይኖር ከተነካኩ ውዱእ ይጠፋባቸዋል ያለ ነው። ጠይብ ስለዚህ እንግዲህ እዚህ ላይ ራጂሕ የሆነ ቀውል አለ ማለት እንግዲህ እንደ መዝሀብ ሻፊዒ ወንድና ሴት አጅነቢ የሆኑ ወንድና ሴት ከተነካኩ ውዱእ ይጠፋል የሚል እንግዲህ የመዝሀብ ሻፊዒ መዝሀቡ ይሄው ነው። ሌላ ራጂሕ የሆነው ደግሞ ከሐዲስ አንጻር ደግሞ ስናየው ውዱእ እንደማይጠፋ ነው። ምክንያቱም እንግዲህ አንድ ቁርአን አለ አው ላመስቱሙ ኒሳ የሚል አለ ሴቶችን ጂማዕ እንግዲህ እነሱ ላመስቱም የሚለው የሚፈስሩት በምንድን ነው? ከነካችሁ በሚል ፈስረውት ነው። አንድ ይሄን የሄዱበት ምክንያት ማለት ነው። ከነካችሁ ግን ያ ተፍሲሩ ያ ሊሆን አይችልም። ከነካችሁ በሚለው ሊሆን አይችልም ማለት ነው። አው ላመስቱም በሚለው አይፈሰርም ቁርአኑ ላይ አው ላመስቱም ኒሳ የሚለው አው ጃማዕቱም በጂማዕ ነው የሚፈሰረው ማለት ነው። ስለዚህ አንድ ያን ሐዲስ በጂማዕ ስለሚፈሰር እንግዲህ ኢብኑ አባስና ሌሎችም የፈሰሩበት ያ ስለሆነ ነው። ሁለተኛ ነቢያችን አለይሂ ሰላቱ ሰላም የራሳቸው ስራ አለ። ነቢያችን አለይሂ ሰላቱ ሰላም እንግዲህ ወደ መስጂድ በሚሄዱበት ሰዓት ሚስቶቻቸው እየሳሙ ነበር ወደ መስጂድ የሚሄዱት። ሚስቶቻቸው ስሞ ነበር ወደ መስጂድ ውዱእ አድርገው ነው እንግዲህ ወደ መስጂድ ሲሄዱ ውዱእ አድርገው ነው። ውዱእ አድርገው ሚስቶቻቸው ስሞ ሚስትም እንግዲህ ምንድን ናቸው? ሚስትም ቢሆን እኮ አጅነቢይ ነበረች። እንግዲህ ምን ተደርጋ ነው በኒካህ ሐላል አላህ አርጓት ነው እንጂ ባልና ሚስቶች መጀመሪያ ምን ሆነው አጅነቢይ ነበሩ። ስለዚህ ውዱእ ለመጥፋቱ ቢሆን ውዱእ የሚያጠፉት እነሱም ያጠፉ ነበር ማለት ነው። ስለዚህ ነቢያችን አለይሂ ሰላቱ ሰላም ደግሞ በሐላቸው እንደሚታወቀው ብዙ ጊዜ ወደ መስጂድ በሚሄዱበት ሰዓት ሚስቶቻቸውን ዘይረው ስሞ ይሄዱ ነበር ማለት ነው። ስለዚህ እንደዛ ከሆነ ውዱእ ጠፋ የሚል ነገር ደግሞ የመጣ ነገር የለም። ስለዚህ ይሄኛው አካሄድ ወይም መነካካት ውዱእ ያጠፋል የሚለው ትክክል አይደለም ማለት ነው። ራጂሕ የሆነው ቀውል የሚሆነው ምንድነው? መነካካት ውዱእ አያጠፋም ነው። መነካካት ውዱእ አያጠፋም። ያው አውቆ መነካካት ከሆነ ሐራም ነው የሚሆነው። አጅነቢይ የሆነ ወንድና ሴቶች
አውቆ መጨባበጥም ይሁን መነካካት እንኳን በሐኢልም እንኳን ቢሆን አይቻልም። ማለት ሐኢል ምንለው ልብስ ለብሶ እንኳን ቢሆን መተቃቀፍ አንዴ በቃ ሰውነታችን አልተነካካም ተብሎ አይሆንም ማለት ነው። እነዚህን ሁሉ ወደ ሌላ ነገር ወደ ሌላ መጥፎ መንገድ ስለሚያመሩ ማለት ነው። ጠይብ ስለዚህ አላኩል አህዋል ራጂህ የሆነ ቀውል ምንድነው? ሴትና ወንድ ቢነካኩ ውዱእ አይፈርስባቸውም። ምናልባት ውዱእ የሚያስፈርስ ነገር ከተገኘ እንግዲህ በምናልባት ስሜት መቀስቀስ ነገር ምናምን ኖሮ ከዛ በኋላ የወጣ ነገር ካለ ውዱእ ሊጠፋባቸው ይችላል እንጂ ዝም ብሎ በመነካካታቸው ብቻ ውዱእ አያጠፋም። ይሄ የመዝሀብ ሻፊዒ መርጁህ የሆነ ቀውል ነው ማለት ነው። ጠይብ ስለዚህ እንደማንም ሶስተኛ ያመጣው ይሄ ነው። ያው ያለው ነገር ተባብለናል። ጠይብ ወደ አራተኛው ስንሄድ አራተኛው አራቢዑ አራተኛው ውዱእ ከሚያጠፉ ነገራቶች መሱ መንካት ቁቡል አደምይ ቁቡል ማለት የፊት ለፊት ብልቱ አደምይ የአደምይ የሆነ ማለት የራሱ ሊሆን ይችላል የሌላው ሰው ሊሆን ይችላል። አደምይ ማለት የአደም ልጅ የሰው ልጅ የሆነ የአደም ልጅ የሆነ አንድ ሰው መስ ካደረገ ከነካ ቁቡል ማለት የፊት ለፊት ብልት ከነካ አልአደምይ የአደም ልጅ የሰው ልጅ የራሱ ሊሆን ይችላል የሌላም ሰው ሊሆን ይችላል። ወለው ሊወለዲህ ሰጊር ይላል ሌላ ቦታ ደግሞ የህፃን ልጅም ቢሆን ከነካ ውዱእ ይጠፋበታል ማለት ነው። ጠይብ ባይሆን ያለ ልብስ ማለት ያለ ልብስ ወይም ያለ መጋረጃ በእጁ በመዳፉ በጣቶቹ በውስጠኛ ክፍል ከነካ በመዳፉ በውስጠኛ ክፍል ከነካ ማለት ነው። ጠይብ ወደፊት ራሱ ያመጣልና አው ወይም ከነካ ምን ከነካ ሐልቀተ ዱቡሪሂ አው ሐልቀቲ ዱቡሪሂ ሐልቀቲ ብሎ ማለት ደግሞ ሐልቃ ማለት ክቧ ማለት ነው። ልክ እንደ ቀለበት ክብ የሆነቿ ዱቡሪሂ ማለት የዱቡሩ የፈጋራው የኋላኛ የሚቀመጫው ማለት ነው። ያው የፊንጢጣው ክቡ በእጁ ከነካ በምን ከነካ ቢበጥኒ በውስጥ አራሐቲ በመዳፉ በውስጠኛው ክፍል ከነካ ማለት በመዳፉ ሆኖ በውስጠኛው እንግዲህ መዳፍ እጃችን አለ ከእጃችን ውስጠኛና ውጭ የምንለው አለ። ስለዚህ ቢበጥኒ ራሐቲ በመዳፉ በውስጠኛ ከነካ አው ወይም ቢቡጡኒ በውስጠኛው አሁንም ከነካ አልአሷቢ በጣቶቹ ማለት በጣቶቹ ራሱ ከጀርባ ከሆነ ችግር አይኖረውም። በውስጡ በጣቶቹ በውስጡ ከነካ በአሷቢዎች በጣቶቹ በውስጡ ከነካ ምን ይሆናል? ውዱእ ይጠፋበታል ማለት ነው። ጠይብ ስለዚህ እንደማንም መስል ቁቡል ብልትን መንካት የፊተኛውም ሊሆን ይችላል የኋለኛውም ሊሆን ይችላል። ባይሆን ግን የኋለኛው ሲባል ዝም ብሎ መቀመጫው ስለነካ አይጠፋበትም። ራሱ ግልጽ አድርጎ ነግሮናል ማለት ነው። እዚህ ላይ በደንብ አድርጎ ግልጽ አድርጎልናል። ሐልቀቲ ዱቡሪሂ ነው ያለው። ሐልቀቲ ዱቡሪሂ የዱቡሩ ምኑ ሐልቃው ከነካ ነው ያለው። ሐልቃው ብሎ ማለት ምንድነው? ክብ የሆነችው ማለት ነው። ያው ራሱ የኋላ መቀመጫው የሚፊንጢጣው ክቡ በእጁ ከነካ ነው እንጂ ዝም ብሎ እዛ አካባቢ ምናልባት ቢነካ ውዱእ ጠፋበት ማለት አይደለም ማለት ነው። ጠይብ ስለዚህ እንደማንም ውዱእ የሚያስጠፉ ነገራቶች አራት ነገራቶችን በዚሁ ዘርዝሮ ጨረሰልን ማለት ነው። ጠይብ ወደ ሌላው ስንሄድ ፈስሉን ለይ ነው ፊማ የሕሩሙ ዐለል ሙሕዲሲ ፊማ የሕሩሙ ሐራም የሚሆኑ ነገራቶች ፊማ የሕሩማት ሐራም ስለሚሆኑ ነገራቶች የሚናገር ፈስሉ ነው። ዐለል ሙሕዲሲ ውዱእ በፈታ ሰው ላይ ማለት ሙሕዲስ ማለት ውዱእ የሌለው ሰው ማለት ነው። ውዱእ በፈታ ሰው ላይ ሐራም የሚሆኑ ነገራቶችን ሊጠቅስልን ነው። ጠይብ መን ኢንተቀደ ያፈረሰ ወይም የፈታ የሆነ ውዱእሁ ውዱእ የፈታ ወይም ውዱእ የፈረሰበት የሆነ ሐሩመ ሐራም ይሆንበታል ዐለይህ እሱ ላይ አርበዐቱ አሽያአ አራት ነገራቶች ሐራም ይሆንበታል ማለት ነው። አራት ነገራቶች እሱ ላይ ሐራም ይሆንበታል ምን የሆነ ሰው? ውዱእ የፈታ የሆነ ሰው ማለት ነው። ጠይብ የመጀመሪያው ሶላት ነው። እንግዲህ የሶላት መስፈርቶች ከመስፈርቶቹ አንዱ ምንድነው? ውዱእ ማድረግ ነው። የውዱእ መስፈርቶችም ያው አሳልፈናቸዋል። ሶላት መስፈርቶቹ አንዱ ምን መሟላት አለበት? ውዱእ ሙሉ ጧሃራ ያው መሟላት አለበት ማለት ነው። ሁለተኛው ስለዚህ አንድ ሰው ውዱእ ሳያደርግ ወደ ሶላት ቢገባ ምን አይሆንም? ሶላቱ ሲሐም ትክክልነትም ሊኖረው አይችልም። ግዴታውንም ተወጣ አይባልም ማለት ነው። ጠይብ ወጣፉ ጠዋፍ እንደዚህም ጠዋፍ የምንለው ደግሞ ያው ካዕባ ዙሪያ ጠዋፍ ማድረግ ይሄም ያው የግድ ውዱእ ያስፈልገዋል። ያው ኺላፍም አለበት ውዱእ አያስፈልገውም የሚሉም አሉ። አላኩል ሐዋል ጠዋፍ ውዱእ ያስፈልገዋል ማለት ነው። ራጂሁ ውዱእ እንደሚያስፈልገው ነው። ምናልባት ራሱ ውዱእ ከፈታ ወይም ያለ ውዱእ ካደረገ ፊዳ የሚሰጥበት ሁኔታ የተቀመጠበት ሁኔታ አለ ማለት ነው። ጠይብ ስለዚህ እንደማንም ውዱእ ከሚያስፈልጋቸው ነገራቶች ምንድነው? ጠዋፍ ነው ማለት ነው። ስለዚህ አንድ ሰው ውዱእ ሳይኖር ጠዋፍ ማድረግ ሐራም ይሆንበታል። ውዱእ ሳይኖር ሶላት መስገድ ሐራም ይሆንበታል ማለት ነው። ምክንያቱም እንግዲህ እነዚህ ነገራቶች ቅድመ ሁኔታዎች መሟላት ያለባቸው ነገራቶች ሳያሟላ ወደዛ መግባት የለበትም ማለት ነው። አውቆ የሚያደርጋቸው ከሆነ ኢስቲህዛ
ምናልባት ወደ እስትህዛእ ሊሄድ ይችላል፣ ወደ ማላገጥና ወደ መቀለድ ማለት ነው። ውዱእ ሳይኖረው ዝም ብሎ ለመስገድ የሚቆም ከሆነ ስለዚህ ኢስቲህዛእ ፊዲን ደግሞ በጣም ከባድ ነገር ነው። እንግዲህ ምናልባት ወደ ኩፍር ደረጃ ሊወስድ ይችላል። ዲን ላይ እንኳን በትልቅ በሶላት የሚያክል ነገር ይቅርና በጣም በጥቂት በሆነ ነገር ኢስቲህዛእ መቀለድ ማፌዝ በዲን ላይ አይቻልም ማለት ነው። ቀጥታው ከእስልምና የሚያስወጣ ነገር ነው የሚሆነው ማለት ነው። ጠይብ ስለዚህ ጥንቃቄ ይፈልጋል። ሶስተኛው ወመሱ መንካት አልሙስሐፊ ሙስሐፍ መንካት ቁርአን መንካት ማለት ሙስሐፍ ማለት ቁርአን ማለት ነው። ቁርአን መንካት ሐራም ይሆንበታል ማለት ነው። አንድ ሰው ውዱእ ከሌለው ቁርአን መንካት የለበትም። ወአላ የመሰል ቁርአን ኢላ ጣሂሩን ብሏል ነቢያችን ዓለይሂ ሰላቱ ወሰላም ሐዲሳቸው ሶሒህ በሆነ ሐዲሳቸው ቁርአንን ወደ የመንም በላኩበት ሰዓት ደብዳቤ በላኩበት ሰዓትም ያሉበት ሁኔታ አለ። ከዛም ውጭ ያሉበት ሁኔታ አለ። እንደማንም ቁርአን መንካት የለበትም ጣሂር የሆነ ሰው ውዱእ ያለው ሰው ቢሆን እንጂ ቁርአን መንካት የለበትም ብሎ የተናገሩበት ሐዲስ ስላለ ስለዚህ ውዱእም ቁርአንም ስንነካ በምን በውዱእ መንካት ይኖርብናል ማለት ባይሆን መቅራቱ ላይ እንግዲህ ለምሳሌ በጀዋል ብንቀራ በስልክ ብንቀራ ሌላ ሰው የከፈተው ከፍቶልን በእጃችን ሳንነካ ብንቀራ በሒፍዛችን ብንቀራ በእነዚህ ችግር አይኖረውም ውዱእ ሳይኖረን ማለት ነው። ግን ቁርአኑ ራሱ ነክተን ከፍተን ግን አይቻልም ማለት ነው። ቁርአኑን መንካት ግን ጀዋል ላይ ምናምን ይቻላል ችግር የለውም ማለት ነው። ጠይብ ሌላኛው ማይቻለው ሐራም የሆነው ውዱእ በሌለሰ ሐምሉሁ ሐምለል ቁርአን ቁርአን መሸከም ማለት ነው። ያው ቁርአን መሸከም ብሎ ማለት በሌላ ነገር ሳይሆን ማለት ነው። ለምሳሌ እዚህ ላይ መሱ መንካቱ በልብስ ነገር ከሆነ ወይም በጓንት ጥሩ በሆነ በጓንት ነገር በልብስ ነገር ከሆነ አሁንም ችግር አይኖረው። ስለዚህ ሐምልም አሁን መሸከምም አይቻልም ያለን ነው። መሸከምም አይቻለው ቀጥታ ቁርአኖቹ ሙጀረድ ምን ከሌለው ለምሳሌ 2-3 ቁርአኖች በአንድ ተደርድሮ የተቀመጡ ቁርአኖችን ውዱእ የሌለው ሰው እነዛን ቁርአኖች ማንቀሳቀስ ማምን የለበትም ማለት ነው። ግን በእቃ ከተደረጉና እንትን ከተባሉ ግን ችግር አይኖረውም ማለት ነው። ጠይብ ስለዚህ እንደማንም ቀጥታ በእጁ ነክቶ መሸከም አይቻልም። እነዚህ 4 ነገራቶች ውዱእ በሌለው ሰው ላይ ሐራም ይሆናሉ ማለት ነው። ጠይብ ወየሕሩሙ አሁንም ሐራም ይሆናል ዐለል ጁኑቢ ጀናባ በሆነ ሰው ሲተቱ አሽያአ 6 ነገራቶች ሐራም ይሆንበታል። ጀናባ ብሎ ማለት እንግዲህ ያው ምናልባት ጀናባ የሚሆንበት ብዙ መንገዶች ሊኖሩ ይችላሉ። ግንኙነት በማድረግ ነው አንደኛው። ወንድና ሴት ከተገናኙ እሷም ጀናባ ሆነዋሉ። እንደዚሁም የዘር ፈሳሽ ብቻ በመውጣት ምናልባት ግንኙነት ባያደርግም የዘር ፈሳሽ ብቻ በመውጣት ጀናባም ይኮናል። በተለያየ ሁኔታ ጀናባ ሊኮን ይችላል። እንደማንም ዐላ ኩሊ አሕዋል ወደፊት የሐይዱና ሌሎችንም ያመጣልናል። እዚህ ላይ ግን የጀናባውን ብቻ ነው ያመጣልን ያለው። ወየሕሩሙ ሐራም ይሆናል ዐለል ጁኑቢ ሲተቱ አሽያአልን የመጀመሪያው ሶላት መስገድ ማለት ጀናባ የሆነ ሰው ቅድም ልክ ውዱእ እንደሚያስፈልገውም ከዛ በፊት ምን ያስፈልገዋል? ሙሉ ትጥበት ያስፈልገዋል ማለት ትጥበት ያስፈልገው ሙሉ ሻወር መውሰድ አለበት ጀናባ የሆነ ሰው። ጠይብ አንድ ይሄ ነው። ሁለተኛው ጠዋፍም ሐራም ነው የሚሆነው። ቅድም ያው ውዱእ ግዴታ ያስፈልገዋል ብለናል። ከባድ የሆነው ደግሞ እሱም ያው እንደዛ ነው የሚሆነው። ሌላኛው ወመሱል ሙስሐፊ ቁርአን መንካት ጭራሽ አይቻልም። መንካት ብቻ ሳይሆን መቅራትም አይቻልም። መቃሉም ቢሆን መቅራት አይችልም። ጀናባ የሆነ ሰው ምናልባት ሐይዱ የሆነች ሴት ስለ ሐይዱ ወደፊት ይመጣልናል። ሐይዱና ኒፋስ ላይ ያሉ ሴቶች ማለት ነው እሱ ወደፊት ይመጣልናል። ግን ጀናባ የሆነ ሰው ለምሳሌ ሴትም ራሱ ብትሆን ጀናባ ከሆነች ጀናባ የሚባለው ነገር ምንድን ነው? ወዲያውን ታጥቦ ማስወገድ የሚቻል ነገር አይደለም። የሚቆይ ነገር አይደለም ማለት በራሱ ምርጫ። ለምሳሌ እሱ ላይ ግዴታ የሚሆነው መቼ ነው? ሶላት ወቅት ሲደርስበት መታጠብ ግዴታ ሆኖበታል። የሶላት ወቅት ከደረሰ ለምሳሌ ሌሊት ጀናባ ሆኖ ካደረ ሱብሒ ሶላት ግዴታ ሶላት ሱብሒ ከደረሰበት የግድ ሶላቱ ግዴታ እንደሆነበትም እሱ ላይ ግዴታ ምን አለበት? ጀናባው ማንሳት ማለት ነው። ከዛ በፊት ግን ግዴታ የለበትም። ጠይብ ስለዚህ ጀናባ የሚባለው ነገር ምንድነው? የሆነ የሚቆይ ነገር አለ። ለምሳሌ እንደ ሐይድ ያው በራሱ ጊዜ የሚመጣ በራሱ ጊዜ የሚቋረጥ ነው። ኒፋስም እንደዛው ነው፣ የወሊድ ደም ማለት ነው። ግን ጀናባ የምንለው ነገር ግን በራሳችን ምን ማድረግ የምንችለው ነው? ታጥበን ወዲያው ማስወገድ የምንችለው ነገር ስለሆነ ቁርአን በሒፍዝም ቢሆን መቅራት አይቻልም ማለት ነው። ጠይብ ጀናባ በሆነ ሰው ላይ ስለዚህ ወመሱል ሙስሐፊ መንካቱንም አይቻልም መቅራቱንም ጭምር አይችልም። ወደፊት ራሱ ይመጣልና ጠይብ ሌላኛው ወሐምሉሁ መሸከምም አይቻልም። ያው ቁርአን ቅድም ባልነው ሁኔታ ሐምል ማድረግ አይቻልም፣ መሸከሙ አይቻልም ማለት ነው። ጠይብ ወልብሱ መቆየት ፊል መስጂድ ውስጥ መቆየት ማለት ነው። ምናልባት እንግዲህ እዚህ ላይ ያው ግልጽ ለማድረግ ያክል ሐምል መሸከም የሚባለው ነገር እንደ እንትኑ ከሆነ በሆነ በእቃ ነገራቶች የተደረጉ ቁርአኖችን ተሸክሞ መውሰድ ምናልባት ያን ላይከለከል ይችላል። መሸከሙን የተባለው ቅድም እንዳልነውም እንደዚህ ቁርአኑን በመንካት ማለት ነው። ቁርአኑን በመንካት
እንደዚህ የተደረደሩ ቁርአኖችን ተሸክመው በመውሰድ ልክ እንደ ውዱእ ይሆናል፣ አይቻልም ማለት ነው። طيب በእቃ ነገር ግን ተደርገው ከሆነ የሚቻልበት ሁኔታ ይኖራል። ምናልባት አይቻልም የሚሉ ዑለማዎች ከመኖራቸውም ጋር ማለት ነው። طيب ሌላኛው ጀናባ በሆነ ሰው ላይ ከሚከለከል ነገር ምንድነው? ወልብሱ ፊል መስጂድ ልብስ መቆየት ፊል መስጂድ መስጂድ ውስጥ መቆየት ማለት ነው። መስጂድ ውስጥ መቆየትም ጀናባ በሆነ ሰው ላይ ሐራም ነው ማለት ነው፣ የተከለከለ ነው። ምናልባት ዓቢር ሊያደርግ ሊሆን ይችላል፣ ወይም ማለፍ ችግር ላይ ሊኖር ይችላል። ማለፍ ለሆነ ለሐጃ እንዳጋጣሚ ማለፍ ማለት ነው እንጂ አንድ ሰው ምናልባት መስጂድ ላይ ሆኖ ጀናባ ከሆነ ወዲያውኑ ከመስጂድ መውጣትና ወደ ትጥበት መግባት ይኖርበታል እንጂ መስጂድ ውስጥ መቆየት ልብስ አይቻልም ማለት ነው። እንግዲህ ይሄኛው ምናልባት የሐይዱን ወደፊት ራጂ የሆነ ቀውል እናስቀምጣለን። እዚህኛው ላይ ግን ጀናባ ላይ ግን አሁንም ቢሆን እንደ ሐይዱ ስላልሆነ ማለት ነው። ለምሳሌ ጀናባ ከተወሰኑ ሰዓታቶች በላይ ሊቆይ አይችልም። ጀናባ የሚባለው ነገር አንድ ሰው ማስወገድ አለበት። ሶላቱ ሲደርስበት ግዴታ ጀናባውን መታጠብ፣ ሶላቱ ግዴታ ስለሚሆንበት ጀናባውም ግዴታ ይሆንበታል ማለት ነው። ጀናባውን ማንሳቱ ማለት ነው። طيب ስለዚህ አሁንም ከማይቻሉ ነገራቶች አልብስ መቆየት ፊል መስጂድ መስጂድ ውስጥ መቆየት አይቻልም ማለት ነው። ሌላ እንግዲህ ሐዲስም ስላለ ወደፊት እንጠቅሰዋለን። ወቂራአቱል ቁርአኒ ወቂራአቱ መቅራት አልቁርአን ቁርአን መቅራት ቅድምም ብየዋለሁኝ። ቁርአን መቅራት ጀናባ በሆነ ሰው ላይ አይቻልም፣ ወንድም ሴትም ቢሆን ማለት ነው። طيب ያው በሒፍዛቸውም ቢሆን ሌላም ሰው ከፍተውላቸው ቢሆን በጀዋልም በስልክም ቢሆን በየትኛው ሁኔታ ቁርአን መቅራት አይቻልም፣ ጀናባቸውን አንስተው ወደ ቁርአናቸው መግባት ስለሚቻል ማለት ነው። طيب ወየሕሩሙ ሐራም ይሆናል ቢልሐይድ በሐይድ። ስለዚህ የጀናባ ስድስቱን ጨረሰልን። ጀናባ በሆነ ሰው ላይ ግዴታ የሚሆኑ ወይም ሐራም የሚሆኑ ነገራቶች ብሎ ስድስት ነገራቶችን ጨረሰ ማለት ነው። طيب ወየሕሩሙ ሐራም ይሆናል ቢልሐይድ በሐይድ ሐራም ይሆናል አለ። በሐይድ ማለት ሐይድ ላይ የሆነች ሴት የወር አበባ ላይ የሆነች ሴት ምንድነው ሐራም የሆነው? ዐሸረቱ አስር አሽያአ ነገራቶች ማለት ነው። 10 ነገራቶች ሐራም ይሆንባታል ማለት ነው። طيب ሐይድ ላይ የሆነች ሴት የመጀመሪያው አሶላቱ ሶላት፣ ያ ሶላት መስገድ ያ ሐራም ነው፣ የታወቀ ነው። ሶላት መስገድ አይቻልም ልክ እንደ ጀናባ። ሁለተኛ ወጣዋፉ ጠዋፍ ማድረግም አሁንም የተከለከለ ነው የሚሆነው፣ ከዓባ ዙሪያ መዞር ማለት ነው። ወመሱል ሙስሐፊ ቁርአን መንካትም የተከለከለ ነው የሚሆነው። ያው ቁርአን መንካት ምናልባት ሐይድ ላይ ቁርአን መንካት እንግዲህ የተከለከለ ነው የሚሆነው። ወደፊት መቅራቱም ራሱ የተከለከለ እንደሚሆን ያመጣልናል። መቅራቱ ራሱ የተከለከለ መሆኑን ያመጣልናል። ራጂህ በሆነው ቀውል ግን ቁርአን መቅራትም ይፈቀዳል። መንካቱ ደግሞ በምን ከሆነ በጓንት ነገር በልብስ ነገር ከሆነ ያም ይፈቀዳል፣ ራጂህ በሆነው ቀውል ማለት ነው። ምክንያቱም ጀናባ ወይም ሐይድ የምንለው ነገር ምን አይደለም፣ እንደ ጀናባ አይደለም። እሱ መጥቶ ለስንት ጊዜ የሚቆይ ነው? ወይ ለሳምንት ወይ ለ15 ቀን ቢበዛ 15 ቀን ሊቆይ ይችላል። እንግዲህ በጣም በዛ ከተባለ ከዛ በላይ እንኳን እንደማይቆይ ነው መጀመሪያም አካባቢ እንዳየ ነው። ስለዚህ ቢቆይ ከዛ በላይ ከ15 ቀን በላይ ራሱ ቢሆነው ምን አይሆንም ነው ጀናባ ወይም ሐይድ ተብሎ አይጠራም ነው። ዞሮ ከ15 ቀን በላይ ሐይድ ደም የሚፈሳት ከሆነ ሐይድ ተብሎ አይጠራም። ግን ከበዛ እስከዛ ድረስ ሊቆይ ይችላል። ስለዚህ እስከዛ ድረስ የሚቆይ ከሆነ 15 ቀን ሁሉ ቁርአን ሳትቀሪ ቁጭ በይ ልትባል ነው ማለት ነው አንድ ሴት። ስለዚህ ራጂህ በሆነው ቀውሉ ለዚህም ተብሎ ብቻ ሳይሆን ሌሎችም ያው ማስረጃዎችን ታይቶ ሐይድ ላይ ያለች ሴት ኒፋስ ላይ ያለች ሴት ቁርአን መቅራት ይቻላል። በሒፍዟ መቅራት ትችላለች። በጀዋል በስልክ መቅራት ትችላለች። ሌላኛው ደግሞ በምን ትችላለች? በሌላ ሰው ከፍቶላት ወይም በጨርቅ ነገር በልብስ ነገር በጓንት ነገር ይዛ መቅራት ትችላለች ማለት ነው። طيب ወሐምሉሁ ያው መሸከሙም የተከለከለ ነው የሚሆነው። አሁንም መሸከሙ ያለ መጋረጃ ወይም ያለ ጓንት ወይም መያዣ ነገር ሳይኖር በእቃ ነገር ሳይደረግ ዝም ብሎ መሸከሙ የተከለከለ ነው የሚሆነው። ወልብሱ መቆየት ፊል መስጂድ መስጂድ ውስጥ መቆየትም ሐራም ነው እያለ ነው። ይሄኛውም እንግዲህ ሐዲስ አለ ለጀናባም እንደዚሁም ሐይድ ለሆነች ሴት መስጂድ መቆየት አልፈቅድም ያሉበት ነብያችን አለይሂ ሰላም አይፈቀድም ብሎ የተናገሩበት ሐዲስ አለ። ሐዲሱ ግን ራጂህ በሆነው ቀውል ምንድነው? ሐዲሱ ضعيف ነው። ያው ምናልባት ሷሂህ የሚያደርጉበት ላይ የሁኔታ ሷሂህ ለማድረግ የሚሞክሩ ቢኖሩም ትክክለኛው ግን ሐዲሱ ضعيف ነው። ስለዚህ እንደማንም ዋናው እንግዲህ የተፈራው ምንድነው? መስጂድ ውስጥ መግባቱ ላይ የተፈራው ምንድነው? ተልዊሱ ነው። መስጂዱን ምን ማድረግ መበከል ማለት ነው። ስለዚህ ምናልባት በአሁኑ ሰዓት ላይ ባለበት ሁኔታ ሐይድ ላይ ያሉ ሴቶች
የራሳቸውን ሙሉ ጥንቃቄ ካደረጉና መስጂዱ በፍጹም ሊበከል ደም የሚባል ነገር አንድ መስጂድ ውስጥ ሊገኝ አይችልም ብሎ እርግጠኛ ከሆኑ መስጂድ መግባት ይችላሉ ማለት ነው። ለምሳሌ ለተዕሊም ሊሆን ይችላል፣ ለመማር ሊሆን ይችላል፣ ወይም ለማስተማር ሊሆን ይችላል። ሙዓሊም ሆና አስተማሪ ሆና ልትሆን ትችላለች፣ ወይም ራሷ ተማሪ ልትሆን ትችላለች። ስለዚህ መስጂድ ገብቶ መማር ይቻላል። ባይሆን ግን መስፈርቱ ምንድነው? በየትኛው ሁኔታ መስጂዱን በደም መነካት የለበትም። እርግጠኛ በቃ በፍጹም እነሱ ከሚጠቀሙት ነገር ደግሞ አልፎ ወደዛ ሊሄድ አይችልም የሚለው ነገር እርግጠኛ መሆን አለባቸው። ያኔ ይቻላል። የሚከለክለው ሐዲስ ضعيف ነው ብለናል ማለት ነው። طيب ስለዚህ ሉብስ ፊል መስጂድ ይቻላል ማለት ነው። ባይሆን አሁን ባልነው ሸርጥ ማለት ነው። ሌላኛው ሐራም የሆነው ብሎ ያመጣው ቂራአቱል ቁርአን ነው። መጀመሪያም ብለናል ቁርአን መቅራት መጀመሪያም ያልነው ነው። ራጂህ የሆነው ምንድነው? ይቻላል ነው። በሂፍዟም ሊሆን ይችላል። ባይሆን መንካቱን የተከለከለ በሂፍዟም ሌላ ሰው ከፍቶላት በጀዋል በስልክ ሊሆን ይችላል መቅራት ይቻላል ነው። ወሶሙ በህን ጾም ሐራም ነው የሚሆነው። አንዳንድ እህቶች ወይም አንዳንድ እናቶች ይኖራሉ ረመዳን ጾም ላይ እንዴት እንበላለን የሚል ውስጣቸው እየከበዳቸው ምን የሚያደርጉ የሚጾሙ ማለት ነው። ስለዚህ ይሄ ሐራም ነው የሚሆነው። በተለይ አውቆ የሚጾሙ ከሆነ እንደተከለከለ መጾሙ እንደማይቻል ያወቁ የሚጾሙ ከሆነ አሁንም ሐራም ነው። ኢምሳክም የለባቸው ከምግብ ተቆጥሞ መዋልም የለባቸው መብላት ይኖርባቸዋል። ቀናቸው ቆጥሮ በኋላ ቀዷ ማውጣት ነው የሚኖርባቸው ማለት ነው። طيب ስለዚህ እንደማንም ይሄን ቆጠረልን። ሌላኛው ሐይድ ላይ ባለች ወጠላቁ ጠላቅ አይቻልም ማለት ነው። ፍቺ ማለት ነው። ፍቺ አይቻልም። እንግዲህ ያው ፍቺ አይቻልም የሚባለው ይሄ ለወንዱ ነው። አንድ ሴት ሐይድ ከሆነች ባለቤቱ መፍታት የለበትም። አንድ ወንድ ልጅ ሚስቱ ባለቤቱ ሐይድ ላይ እያለች ምን መሆን የለበትም መፍታት የለበትም ማለት ነው። ምናልባት ቢፈታት እንግዲህ ፍቺው ይወድቃል። ፍቺ መሆኑ አይቀርም። ፈትቻለሁ ግን ቢድዒ ነው ተብሎ ነው የሚጣራው። ቢድዒ የሆነ ፍቺ ነው። ሱንይ አይደለም ማለት ቢድዒ የሆነ ማለት ቢድዓ የሆነ ነገር ነው የሰራው ወይ ቢድዒ ተብሎ ይጠራል እንዳጠቃላይ ማለት ነው። ሐራም የሚሆንበት ያ ወንጀል ይሆንበታል ማለት ነው። ፍቺ መሆኗ ግን አይቀርም ከፈታት ማለት ነው። طيب ስለዚህ ራሱ መፍታት ያለበት መቼ ነው? ፊ ጡህር ነው። ንጹህ ሆና ሐይድ ላይ ከሆነች ሐይዷን እስክትጨርስ ይጠብቃታል። ሁለተኛ ደግሞ ግንኙነትን ማድረግ የለበትም። ፊ ጡህሪን ለሚጃሚዓ ነው። ንጹህ ሆና ለምሳሌ ሐይድ ላይ ነበረች፣ አሁን ሐይድ ላይ ናት። ስለዚህ ለመፍታት ቢያስብና ቢፈልግ መፍታት የለበትም፣ አይቻልም። ሐራም ነው የሚሆንበት። ቢድዒ የሆነ ጠላቅ ነው። ከፈታ ወንጀለኛ ሆኖ ከመፈታቷ አይቀርም ተፈታለች፣ ግን እሱ ወንጀለኛ ይሆናል ማለት ነው። ሁለተኛ ደግሞ አንድ ይሄን እንትኑ ሐይዷን እስክትጨርስ መጠበቅ አለበት። ሁለተኛ ደግሞ በዛ መካከል ሐይዷ ከጨረሰች በኋላ ግንኙነት ማድረግ የለበትም ማለት ነው። ግንኙነት ሳያደርግ መፍታት አለበት ማለት ነው። ምናልባት ቢፈታ አሁንም ቢፈታ ያው ፍቺ ይወድቃል ማለት ፍቺ ተፈታለች፣ ግን እሱም አሁን ሐራም ነገር ነው ወይም ቢድዒ የሆነ ነገር ነው የሰራው ማለት ነው። طيب ስለዚህ አላ ኩል አህዋል አንድ ወንድ ባለቤቱን መፍታት የሚችልበት መቼ ነው? ፊ ጡህሪን ሆና ንጹህ ሆና አንድ ማለት ሐይዱ ላይ ሳትሆን፣ ሁለተኛ ደግሞ እዛ ንጹህናዋ ላይ ምን ግንኙነት ሳያደርግ ማለት ነው። ያለፈው ሐይድ ከጨረሰች ንጹህ ከሆነች በኋላ አሁን ባለችበት ሐለን አሁን የሚፈታት ከሆነ እሱ ግንኙነት ሳያደርግ ማለት ነው መሆን አለበት። ፊ ጡህሪን ለሚጃሚዓ ማለት ነው። طيب ስለዚህ አላ ኩል አህዋል ሐይድ ላይ በሆነች ሴት ምን ሐራም ይሆናል? መፈታት ሐራም ይሆናል። ያው እሱም ሐራምነቱ በማን ላይ? በወንድ ላይ ይሆናል ማለት ነው። طيب ወልሙሩሩ ማለፍ ፊል መስጂዲ መስጂድ ውስጥ ማረፍም የተከለከለ ነው ሐይድ ላይ ካለች። ባይሆን ግን ኢንኻፈት ከፈራች ተልዊተሁ መስጂዱን ተልዊት ማድረግ ከፈራች ማለት ተልዊት ማለት መበከል ማለት ነው። መስጂዱ ይበከላል በካሰበች አሁንም ምን ማድረግ የለባትም ከመስጂድ ሙሩር ማለፍ የለባትም። ምትፈራ ከሆነ ማለት አሁን ተልዊት ላይገኝም ይችላል፣ ግን ፍራቻ ጥርጣሬ ካለ ምናልባት እንግዲህ ካለ ግን እርግጠኛ ከሆነችና ቀደም እርግጠኛ ከሆነች እንኳን ማለፉ ይቅርና መቀመጡም ይቻላል ብለናል ማለት ነው። ምን ተልዊት እንደሌለና ሙሉ በሙሉ የምትጠቀማቸው ነገራቶች ሙሉ ደሙን ሊመልሱት የሚችሉ ነገራቶች እስከሆኑ ድረስ ችግር አይኖረውም። ሌላኛው የሚከለከሉ ነገራቶች ሐይድ ላይ በሆነች ሴት ኢስቲምታዑ መጠቃቀም። ኢስቲምታዕ ማለት መጠቃቀም ከባለቤቷ ጋር ማለት ነው። በምን ቢማ ቢሸይ በሆነ ነገር በይነ ሱረቲ በሱራዋ መሐከል በይነ ማለት መሐከል ሱራ ማለት እምብርት ማለት ነው። ወሩክበቲ በሩክባዋ ሩክባ ማለት ደግሞ ጉልበት ማለት ነው። በሱራዋና በሩክባዋ መሐከል መጠቃቀም የለባትም ማለት ነው። መጠቃቀም ማለት መንካካት
ከባለቤቷ ጋር መነካካት የለበትም። ምክንያቱም ያው ወደ ሻህዋ ምናልባት እንግዲህ ባለቤቷን እሱም ወደዛ መግባት የለበትም፣ እሷም ወደሱ በእነዚህ ሰው ከዛ በላይ ባሉ ሰውነቶች ለምሳሌ በተለያየ ሁኔታ መነካካት፣ መጫወት ወይም መሳሳም ሊኖር ይችላል። ያ ችግር አይኖረውም ማለት ነው። ግን ከዛ በታች ከእምብርት በታች ባለ ሰውነት እንደዚሁም ከጉልበት በላይ ባለ ሰውነት ምን ማድረግ መነካካትና እንደዚሁም የትኛውም ኢስቲምታዕ መጠቃቀም አይቻልም። እንግዲህ ኢስቲምታዕ የሚባለው ነገር እንዳጠቃላይ ማለት ነው። መነካካትም ጨዋታም የተለያየ ነገር በእነዚህ አይሆንም ማለት ነው ከዛ በፊት ያሉ። ምክንያቱም እነዛ ነገራቶች ከተገኙ ወደ ምን ይጋብዛል? ወደ ግንኙነት ስለሚጋብዝ በዛ ሰዓት ደግሞ ሐራም ስለሆነ ሐይድ ላይ ሆነ አንድ ሴት ግንኙነት ማድረግ ሐራም ነው። ስለዚህ ይህን የተከለከለ ይሆናል ማለት ነው። طيب ስለዚህ እንደማንም 10 ነገራቶችን ጠቀሰልን። ሐይድ ላይ ያለች ሴት ሐራም የሚሆንባት ወይም የተከለከለ የሚሆንባት ነገር 10 ነገራቶችን እነዚህን ጠቀሰልን። ኸይር ኢንሻአላህ። እንግዲህ እኛም ደርሳችን እስከዚህ ድረስ እናድርገው። ወደፊት አዲስ ርዕስ ስለ ተየሙም በቀጣይ ደርሳችን በክፍል 6 ደርሳችን የምናይ ይሆናል። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.